በጎጃም ቀጠና የፋኖ ኃይሎችን ከበባ ውስጥ ለማስገባት የሞከረው የብልጽግናው ሰራዊት በጸረ ማጥቃት ተመቶ መመለሱ ተገልጿል። ወዲህ ደግሞ ስርዓቱን የተቋቋሙ ወታደሮች ከነሙሉ ትጥቃቸው የፋኖ ኃይሎችን ተቀላቅለዋል። በሸዋ ጠቅላይ ግዛት የ85 አዛውንቱን ጨምሮ ወጣቶችን የፋኖ ቤተሰብ ናችሁ በማለት አፍኖ መውሰዱ ተሰምቷል። የፋኖ መሪው ቤተሰቦች የተደረሱ ከበባውን ለመስበር በተደረገው ትንቅንቅ የፋኖ አባላት ጭምር መስዋዕትነት የከፈሉበት ተጋድሎ ምን ይመስላል የሚለውን በቀዳሚነት ይዘናል። አወዛጋቢው አቶ ጌታቸው ረዳ እውነቱን አጋልጠዋል። ታደሰ ወረደን አውርዶ መቀሌን የተቆጣጠረው ዶክተር ደብረጽዮን ገብረ ሚካኤል በበኩሉ በብልጽግና ላይ ዝቷል። በአውሮፓ ህብረት የተወገዘው ህወሓትም ዛሬ ባወጣው የተማጽኖ መግለጫ ክሱን አስተባብሏል። መቀሌና አዲስ አበባ የከተሙት የቀድሞቹ ቁልፍ ጓደኛሞች ምን አሉ? ዝርዝሩን ይዘናል። ብልጽግና የሃይማኖት ግጭት ሊያስነሳ ነው ሲል ፓርቲው ከሷል። በአርሲ ኦርቶዶክሳውያን ላይ የተፈጸመውን ግድያ ብልጽግና ሆን ብሎ ያደረገው ነው ያለው ፓርቲው አሁንም በግጭት ቀጠና ስልጣኑን ለማስቀጠል ሲል የሃይማኖት አባቶችን እየገደለ ነው ሲል ወንጅሏል። የኢትዮጵያ ህዝብ ከብልጽግና ሴራ ራሳችሁን ጠብቁ ያለው ፓርቲው ሌሎች የብልጽግናውን የወንጀል ድርጊቶች በዝርዝር ያስቀመጠበትን መልእክትም ይዘናል። በደቡብ አፍሪካ የሚኖሩ የሌላ ሀገር ዜጎች ሀገሪቱን ለቀው እንዲወጡ የተሰጣቸው ቀነ ገደብ ነገ ምሽት በሚጠናቀቅበት በርካታ ሀገራት ዜጎቻቸውን ለማስወጣት ጥረት እያደረጉ ሲሆን ብልጽግናው እስካሁን ምንም አለማለቱ በደቡብ አፍሪካ የሚኖሩ ኢትዮጵያን አሳዝኗል። የሀገሪቱ መንግስት ያወጣውን መግለጫና ዜጎች ያሉበትን ሁኔታ በተመለከተ ያሰናደነው ዘገባ አብራችሁን ስትቆዩ ትሰሙታላችሁ። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 22 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። በምስራቅ ጎጃም ደንበጫ ዙሪያ ወረዳ በፋኖ ኃይሎችና በአገዛው ሰራዊት መካከል በተደረገው ውጊያ ከፍተኛ ሰዋዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ተገለጸ። የጣና ሳተላይት ቴሌቪዥን የመረጃ ምንጮች ለጣቢያችን ዝግጅት ክፍል እንዳስታወቁት በምስራቅ ጎጃም ዞን ደንበጫ ዙሪያ የጨረቃ ተብሎ በሚጠራው አካባቢ ከጠዋት ጀምሮ ለሰዓታት የዘለቀ ውጊያ እንደነበር ገልጸዋል። ውጊያው የተደረገው በቀጠናው የሚገኙ የፋኖ ኃይሎችን በድንገት ከበባ ለመፈጸም ከተንቀሳቀሰም የብልጽግና ጥምር ጦር ጋር መሆኑን የገለጹት ምንጮቻችን የፋኖ ኃይሎች ባደረጉት ከፍተኛ ተጋድሎ ከበባውን ሰብረው መውጣታቸውን ተናግረዋል። ከበባውን ለመስበር በተደረገው አውደ ውጊያ የፋኖ አባላት ጭምር መስዋዕትነት እንደከፈሉ የተገለጸ ሲሆን ለሰዓታት በዘለቀው አውደ ውጊያ በአገዛዙ ሰራዊት ላይም አሃዛዊ ቁጥሩ ያልታወቀም ወታደሮች ሙትና ቁስለኛ ሆነዋል ተብሏል። ውጊያው በድሽቃና በሌሎች ከባድ መሳሪያዎች የታገዘ እንደነበር የገለጹት የጣና ሳተላይት ቴሌቪዥን የግንባር መረጃዎች ለአንድ ሰዓት ገደማ ዋናው የአውራ ጎዳና መንገድ የጨረቃ ላይ ተዘግቶ እንደነበር አክለዋል። እንደ ምንጮቻችን ገለጻ የፋኖ ኃይሎች በአገዛዙ ሰራዊት የተፈጸመባቸውን ከበባ በመስበር መውጣት የቻሉ ሲሆን የብልጽግናው ሰራዊት የፋኖ ኃይሎች የነበሩበት አካባቢ የሚገኙ ንጹሃኖች ላይ ድብደባና እንግልት እየፈጸመባቸው ነው ተብሏል። በግንባር አውደ ውጊያ በፋኖ ኃይሎች ጥቃት ሲደርስበት በተደጋጋሚ ንጹሃኖች ላይ የበቀል እርምጃ የሚያሳርፈው የብልጽግናው ሰራዊት ዛሬም ሴቶችና ህጻናትን ጨምሮ አዛውንት አርሶ አደሮችን የሰብአዊ መብት ጥሰት ፈጽሞባቸዋል ነው የተባለው። በተያያዘ ዜና በሸዋ ጠቅላይ ግዛት የሚንቀሳቀሰውና የአማራ ፋኖ ብሔራዊ ንቅናቄ አፋብን ወታደራዊ እቅድና ስትራቴጂ መምሪያ ኃላፊ በሆነው አርበኛ ኢንጂነር ዘበነ በላይነህ ቤተሰቦች ላይ በብልጽግናው ሰራዊት አማካይነት አፈና እንደተፈጸመባቸው ተሰምቷል። በአፈናው የአርበኛው የ85 ዓመት ወላጅ እናቱን ጨምሮ 3 ወንድሞቹን በዛሬው ዕለት ታፍነው መወሰዳቸው ተገልጿል። ንጹሃኖችን አፍኖ የወሰደው የብልጽግናው የሚሊሻ ኃይልና አድማ ብተና ሰራዊት ሲሆን አዛውንቷን ጨምሮ ሁሉም ቤተሰቦች ወደ አንኮበር ከተማ መወሰዳቸው ተረጋግጧል። በአፋኙ የብልጽግና ስርዓት ከተወሰዱት የአርበኛው ቤተሰቦች መካከልም አንደኛ ወይዘሮ የማልሸዋ ታምሬ የ85 ዓመት ወላጅ እናቱ፣ ሁለተኛ ምንዳ በላይነህ፣ ሶስተኛ ሽመልስ በላይነህ፣ አራተኛ ሙላቱ በቀለ የአርበኛው ያጎት ልጅ እንደሚገኙበት ተረጋግጧል። በንጹሃን አማራዎች ላይ እንደዚህ አይነት የሰብአዊ መብት ጥሰት እየፈጸመ የቀጠለው የብልጽግናው አገዛዝ በርካታ አርሶ አደሮችን በቁጭት ወደ ፋኖ ካምፕ እንዲቀላቀሉ እያደረገ ይገኛል። በሌላ ዜና ያገዛዙ የሰብአዊ መብት ጥሰትና ዓላማ ቢስ የእርስ በርስ ጦርነት ሰልችቶና ያሉ የብልጽግናው ሰራዊት አባላት ወደ ፋኖ መቀላቀላቸው ተገልጿል። በጎንደር ቀጠና ተመድቦ የገባው የአገዛዙ 77ኛ ክፍለ ጦር የሰራዊት አባላት በየጊዜው ከካምፕ እየጠፉ ወደ ፋኖ እየተቀላቀሉ ሲሆን ዛሬም የክፍለ ጦሩ 4ኛ ሻለቃ አባል የነበሩ ወታደሮች የነፍስ ወከፍ መሳሪያ ከነሙሉ ተተኳሽ በመያዝ የ206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦርን ስለመቀላቀላቸው የኮሩ የህዝብ ግንኙነት ክፍል ለጣና ሳተላይት ቴሌቪዥን አስታውቋል።
አቶ ጌታቸው እውነቱን ሲያጋልጡ ደብረጽዮን ገብረ ሚካኤል በበኩላቸው ትናንት የወረረን ኃይል በልተነው እንቀደሳለን እያሉ ዝተዋል። ሁለቱ የህወሓት ሰዎች አዲስ አበባና መቀሌ ላይ ሆነው የሰጡት መግለጫ አነጋጋሪ ሆኗል። ታደሰ ወረደን አውርደው የትግራይ ክልል መንግስትነታቸውን ያወጁት ዶክተር ደብረጽዮን ገብረ ሚካኤል የብልጽግናው ሰራዊት ትግራይን ለቆ የወጣበትን ሰኔ 21ን ሲዘክሩ ባስተላለፉት መልእክት ጥቅምት 2013 ዓመተ ምህረት የትግራይ ጥላቶች ያለ የሌላ አቅማቸውን አማጠው የጄኖሳይድ ወረራ የጀመሩበትና የትግራይን ህዝብ ለማጥፋት ግልጽ ዓላማ ያስቀመጡበት ነበር ሲሉ በወቅቱ የጦርነቱ የፕሮፓጋንዳ አፍታውራሪ የነበሩት አቶ ጌታቸው ረዳ ከአዲስ አበባ ሰኔ 21ን አስመልክቶ ባስተላለፉት መልእክት ጥቅምት 24 ቀን 2013 ዓመተ ምህረት በመከላከያ ሰራዊት ላይ የተፈጸመው ክህደት የህወሓት ቡድን ውለታ የማይቆጥር የሰብአዊነት እንጥፍጣፊ እንደሌለው ያሳየበት ተግባር ነበር ሲሉ በሰሜን ዕዝ ላይ ክህደት መፈጸማቸውን አምነዋል። አቶ ጌታቸው በመልእክታቸው የህወሓት ቡድን ይህንን ሰይጣናዊ ተግባር ሲፈጽም መነሻና መድረሻ በሌለው የውር ድንብር የፖለቲካ ስሌት ነበር ሲሉ አክለዋል። ህወሓት በወቅቱ ሰሜን ዕዝ ከተመታ ሌላው መንገድ ሁሉ ክፍት ነው የሚል ስሌት ነበረው የሚሉት አቶ ጌታቸው ምንም እንኳን የተወሰነ እርምጃ የተጓዝን የነበረ ቢሆንም የኢትዮጵያ ህዝብ በአገሩ ጉዳይ ያሳየው አንድነትና ትብብር እኛ ከሰላ ድንጋይ በኪሳራ እንድንመለስ አስገድዶናል በማለት ገልጸዋል። በንግግራቸው የወትሮ ጓዶቻቸውና ድርጅታቸውን እንዳይነሳ አድርገው የረገጡት አቶ ጌታቸው አክለውም ህወሓት የፕሪቶሪያውን ስምምነት የፈረመው የኃይል ሚዛኑ በመከላከያ ሰራዊት ስለነበርና ቡድኑ አጣብቂኝና አስገዳጅ ሁኔታ ውስጥ ገብቶ ስለነበር ነው ሲሉ የብልጽግናው አስተዳደር ህወሓትን እንዴት ከሞት እንደታደገው አጋልጠውታል። ፕሪቶሪያ በነበርኩበት ወቅት እባክህ ቶሎ ፊርማን አሳረፍና አድነን ተከብናን እያሉ ሲንጫጩ የነበሩ ኃይሎች ዛሬ ተገልብጠው ከሳሽ ሲሆኑ በማየቴ ፈገግ ብያለሁ የሚሉት አቶ ጌታቸው ረዳ በአሁኑ ወቅት በሻዕቢያ ይሁን በሌሎቹ ታሪካዊ ጥላቶች ታግዞ ጦርነት ለመክፈት መዘጋጀት የቀደመ የኢትዮጵያንን የአንድነትና የጀግነት ታሪክ አለማወቅ ነው። ነገሩ ቢሞከር እንኳን ታሪክ ራሱን ከመድገም ውጭ ሌላ ታምር አይመጣም ሲሉ ለብልጽግናው ስርዓት ያላቸውን ታማኝነት ለአንድና ለመጨረሻ ጊዜ አረጋግጠዋል። ትናንት ሰራዊቱ የመዋጋት ሞራል የለውም፣ አብይ አህመድም በማጭበርበርና በማደናገር እንጂ ሀገር እንዴት እንደሚመራ አያውቅም ሲሉ የተደመጡት አቶ ጌታቸው ዛሬ ተገልብጠው የብልጽግናውን ሰራዊትና የስርዓቱን ጥንካሬ ለማስረዳት ሲሞክሩ ተሰምተዋል። የብልጽግናው ሰራዊት በምድር ኃይል፣ በአየር ኃይል፣ በሳይበርና በሜካናይዝድ አደረጃጀት ራሱን ያዘመነና ከቴክኖሎጂ ጋር ያዛመደ ነው ሲሉ የተደመጡት አቶ ጌታቸው ረዳ በደጋፊዎቻቸውና በትግራይ ክልል ልሂቃን ከፍተኛ ትችት እያስተናገዱ ይገኛሉ። አቶ ጌታቸው ረዳ ሰኔ 21 ቀን 2013 ዓ.ም ባጭሩ ሲገልጹት ወጣቶች ታሪክ የሰሩበት ኋላ ቀር መሪዎች ደግሞ ድልን ያኮላሹበት ወይም ደግሞ ያመከኑበት ቀን ነው ብለውታል። በአብይ አህመድ ይሁንታ ተሹመው የነበሩትን ታደሰ ወረደን ፈንቅለው ክልሉን የተረከቡት ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ከመቀሌ ባስተላለፉት መልእክት የትግራይ ህዝብ ርስቱንና ክብሩን አያስነካም፣ የ5 ዓመቱን ዘመቻ አሉላ አባነጋም ለማሳካት ሁሉም ከጎናችን እንዲቆም ከኛ ጋር ለቆሙት የጸጥታ ኃይሎች ሁሉ ክብር አለን በማለት በአማራ ርስቶች ላይ ወረራ ለመፈጸም እያደረጉት ያለውን ዝግጅት በመድረኩ አጠናክረዋል። በ2015 ዓ.ም በብልጽግናና በህወሓት የተደረገው የፕሪቶሪያውን ስምምነት ከመፈጸሙ አንድ ዓመት ገዳማ በፊት ሰራዊቱ በሰኔ ወር ትግራይን ክልል ለቆ እንዲወጣ በብልጽግናው አለቃ ትዕዛዝ መሰጠቱን ተከትሎ ህወሓት ድጋሚ ታጣቂ ኃይሉን አደራጅቶ ወደ አማራ ክልል ወረራ መፈጸሙ ይታወሳል። ዛሬ ከሰዓት ዘግይቶ በወጣው መረጃ ህወሓት የአውሮፓ ህብረት ልኡካን ቡድን በትግራይ ጉዳይ ላይ ለሰጠው መግለጫ ምላሽ ሰጥቷል። የአውሮፓ ህብረት የኢትዮጵያን ልኡካን ቡድን ሰሞኑን ያወጣውን መግለጫ በትኩረት ተመልክተነዋል ያለው ህወሓት መግለጫው የተሳሳቱ መረጃዎች ላይ የተመሰረተ ከመሆኑም በላይ በትግራይ ምድር ያለውን ተጨባጭ ሁኔታ ያላገናዘበ ነው ሲል አስተባብሏል። በትግራይ ውስጥ በምርጫ የተመረጠና በቅርቡ ስራውን በይፋ የቀጠለ አንድ የትግራይ ክልላዊ ምክር ቤትና አንድ መንግስት ብቻ ነው ያለው ሲል ብቸኛው ወኪል ነኝ ሲል የገለጸው ህወሓት አሮጌው ምክር ቤት ወደ ስራ ከመመለሱ በፊት በመላው ትግራይ በሚገኙ ከተሞችና ገጠር ቀበሌዎች ሰፊ ምክክር ተደርጓል። ታደሰ ወረደን አስፈንጥረን ትግራይን መቆጣጠራችንም ትክክለኛ ውሳኔ ነው የሚል መልእክት ያለው ምላሽ ሰጥቷል። ታደሰ ወረደን የፈነቀልኩት የትግራይን ህዝብ ወሳኝ ጥቅሞች ማስጠበቅ እንዳልቻለና በአብዛኛው የፌዴራል መንግስት ጉዳይ አስፈጻሚ ሆኖ እያገለገለ ስለነበር ነው ሲል የሚጠቅሰው የህወሓት መግለጫ የሰላም ስምምነቱ ከተፈረመበት ጊዜ ጀምሮ የፌዴራል መንግስት የስምምነቱን ዋና ፈራሚዎች አንዱ የሆነውን ህወሓትን ህገወጥ ለማድረግ ከሚያደርገው ጥረት ጀምሮ ስምምነቱን በቋሚነት ሲያደናቀፍ ቆይቷል ሲል የፕሪቶሪያውን ስምምነት ብልጽግና እንጂ እኔ አላፈረስኩትም ሲል እወቁልኝ ብሏል። በአሁኑ ወቅት ከፍተኛ ስጋት ገብቶኛል ያለው ህወሓት እግረኛ ሰራዊት መሃል አስገብቶ ከቦኛል፣ በተደጋጋሚ የድሮን
የድሮን ጥቃቶችም ተፈጽሞብኛል ሲል ህብረቱን በደብዳቤው ተማጽኗል። የአውሮፓ ህብረት ትናንት በሰጠው መግለጫ ህወሓት የፕሪቶሪያውን ስምምነት ጥሷል፣ በአስገዳጅ ወታደራዊ አፈሳ ወጣቶች ላይ የሰብአዊ መብት ጥሰት እየፈጸመ ነው ሲል ማስጠንቀቁን ዘግበን ነበር። ለዓመታት አብረው የኖሩ ህዝቦች ባለፉት ጥቂት ዓመታት እየተገዳደሉ የመጡት የብልጽግናው ስርዓት በሚመዘው አጀንዳ መሆኑን ኢህአፓ አስታወቀ። በአሁኑ ወቅት የኢትዮጵያ ህዝብ እርስ በርሱ በቶሎ ባለመጨራረሱ ብልጽግና ከፍተኛ ቁጭት ውስጥ የገባ ይመስላል ሲልም ፓርቲው ትችቱን ይቀጥላል። በዚህ የተነሳም የሃይማኖት አባቶችን ጭምር በየተራ በግፍ እየገደለ ይገኛል ሲል የአብይ የብልጽግናውን ስርዓት ከሷል። ሃይማኖታዊ ግጭትና ብጥብጥ መፍጠር የብልጽግናው አስተዳደር የመጨረሻ የጥፋት ካርድ ሆኗል ያለው ፓርቲው ምዕመናን ራሳቸውንና ሃይማኖታቸውን ከጥቃት እንዲጠብቁም ጥሪ አቅርበዋል። በአርሲ ኦርቶዶክሳውያን ግድያ የተጀመረው የሰሞኑ መንግስት መር ሃይማኖታዊ ግጭት ወደ ሌሎች አካባቢዎችም እየተዛመተ መሆኑ ተሰምቷል። ኢህአፓ ባወጣው ወቅታዊ መግለጫ እንዳስታወቀው በአማራ ክልል በዚህ ሳምንት ብቻ 2 የሃይማኖት አባቶች በግፍ መገደላቸውን ጠቅሶ ይህም የብልጽግናው ስርዓት የሃይማኖት ግጭት ለማስነሳት ያደረገው ሙከራ ነው ብሏል። የዚህ ግፍ ፈጻሚና አስፈጻሚው ራሱ የብልጽግናው አስተዳደር ነው ያለው ፓርቲው በሁሉም ቤተ እምነቶች እጁን ያስገባው ብልጽግና ሃይማኖቱን እንደ ፖለቲካዊ መሳሪያ ለመጠቀም አቅዶ እየሰራ እንደሚገኝም አጽንኦት ሰጥቶ ገልጿል። አንዴ ከቁጥጥር ከወጣ ለመሰብሰብ እጅግ አዳጋች የሚሆነው የሃይማኖት ግጭት በእንጭጩ መፈታት እንዳለበትም ፓርቲው አስታውቋል። ኢህአፓ በመግለጫው እንደጠቀሰው በቅርቡ በዳንግላና በባቲ ከተሞች የተፈጸሙትን የሃይማኖት አባቶች አሳዛኝ ግድያ በጽኑ አውግዟል። አገዛዙ በሌላ አቅጣጫ ያሰበ እኩይ ሴራ ባቀደው ልክ ባለመሳካቱ አሁን ፊቱን ወደ ሃይማኖታዊ ግጭት አዙሯል ሲል የገለጸው ኢህአፓ ለዚህም የሃይማኖት አባቶችን ኢላማ ያደረጉ ጥቃቶች በአገዛዙ ታቅደው የተፈጸሙ መሆኑና ለወደፊትም ስጋቶች እንዳሉ ገልጸዋል። ለዚህም በቅርቡ በዳንግላ ከተማ የውጥባ መስጊድ ኢማም የሆኑት ሼህ ሶፊያን መሐመድ በመሃል ከተማ በጥይት ተመተው መገደላቸውን እንዲሁም ሰኔ 17 ቀን 2018 ዓ.ም በባቲ ከተማ የጓ ጽባ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ የሆኑት ቄስ ፍሬው ሀብታሙ መኖሪያ ቤታቸው ውስጥ በተከፈተባቸው ተኩስ ሕይወታቸው ማለፉን ፓርቲው በማሳያነት ይጠቅሳል። ቀደም ሲል በወለጋና በአርሲ በኦርቶዶክስ ተዋሕዶ ምዕመናንና አገልጋዮች ላይ የደረሰውን ግድያና መፈናቀል መንግስት መር መሆኑና ኃላፊነት መውሰድ እንዳለበትም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በሰጠው መግለጫ አስታውቋል። አገዛዙ በተለይም በአማራ ሕዝብ ላይ በከፈተው ጦርነት አብያተ ክርስቲያናት እና መስጊዶች ሆን ተብሎ እየወደሙ እንደሚገኝ የገለጸው ፓርቲው ይህም ብልጽግና የሃይማኖት ካርዱን ተግባራዊ እያደረገ ስለመሆኑ በቂ አስረጅ ነው ብሏል። በእምነት አባቶችና በምዕመናን ላይ የሚደርሰውን ጥቃት የሚያስቆምና ፍትህ የሚያሰፍን መንግስታዊ መዋቅር የለም ያለው ኢህአፓ ህዝቡ ተደራጅቶ ራሱና እምነቱን እንዲጠብቅ አሳስበዋል። በተለይም የተደራጀ ጥቃት ሰለባ የሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ እና የእስልምና እምነት ተከታዮች ከተደገሰላቸው የጥፋት ሴራ እርስ በርስ በመጠባበቅ ታሪካዊ የወንድማማችነትና የመከባበር እሴታቸውን አጠናክረው እንዲቀጥሉ ፓርቲው ጠይቋል። የደቡብ አፍሪካ ጸረ ስደተኞች ያስቀመጡት የጊዜ ገደብ ነገ ምሽት ይጠናቀቃል። እስከ ነገ ሰኔ 30 2026 ዓመተ ምህረት አፍሪካውያን አገራቸውን ጥለው እንዲወጡ ያስጠነቀቁት የደቡብ አፍሪካ መጤጠል ጸረ ስደተኞች ይህ ካልሆነ እርምጃ እንደሚወስዱ መዛታቸው ይታወሳል። ይህን ተከትሎ ከፍተኛ ስጋት የገባቸው አገራትም ቀነ ገደቡ ከማለቁ በፊት ዜጎቻቸውን ከደቡብ አፍሪካ እያስወጡ ነው። በደቡብ አፍሪካ የተቀሰቀሰውን የውጭ ዜጎች ጥላቻና ተያያዥ ጥቃቶችን ተከትሎ በሺዎች የሚቆጠሩ ስደተኞች አፍሪካውያን ሕይወታቸውን ለማዳን አገሪቱን ለቀው እየወጡ ነው ተብሏል። እርምጃ እንወስዳለን በማለት እየዛቱ የሚገኙት ጸረ ስደተኛ አቋም ያላቸው ደቡብ አፍሪካውያን እየፈጸሙት ካለው ጥቃት በተጨማሪም በነገው ዕለት ሰልፍ ለማድረግ ቀጠሮ መያዛቸውም ተሰምቷል። ይህ ደግሞ በአገሪቱ ያለውን ውጥረት እያባባሰው ሲሆን ስደተኞቹም ከፍተኛ ፍርሃትና ጭንቀት ውስጥ ገብተዋል። ሁኔታ ያሳስባቸው የተለያዩ የአፍሪካ አገራት መንግስታትም ዜጎቻቸውን ወደ ሀገራቸው ለመመለስ አስቸኳይ እርምጃ እየወሰዱ ይገኛሉ። ማላዊ፣ ዚምባብዌ፣ ናይጄሪያ፣ ጋና፣ ኡጋንዳ፣ ሞዛምቢክና የመሳሰሉ አገራት ዜጎቻቸውን ከደቡብ አፍሪካ ለማስወጣት ፈጣን እርምጃ እየወሰዱ መሆናቸው የተገለጸ ሲሆን በአገሪቱ በሺ የሚቆጠሩ ዜጎች ተሰደው ያሉባት ኢትዮጵያ እስካሁን ምንም አይነት መፍትሄ አልወሰደችም። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ምንም አይነት የመፍትሄ እርምጃ አለመውሰዱና የዲፕሎማሲ ስራ እየሰራ አለመሆኑ እንዳሳዘናቸው በአገሪቱ የሚኖሩ ኢትዮጵያውያን ስደተኞች ተናግረዋል።
ሌሎች የአፍሪካ አገራት ግን በደርባንና በሌሎች ዋና ዋና ከተሞች በሚገኙ የእርዳታና የስደተኞች ጊዜያዊ መጠለያ ማዕከላት የሚገኙ ዜጎቻቸውን ለማስወጣት የተለያዩ አማራጮችን እየተጠቀሙ መሆናቸው ተገልጸዋል። ቀነ ቀጠሮው እየተጠናቀቀ መሆኑን ተከትሎ የዓለም ሀገራት ስጋታቸውን እየገለጹ ሲሆን የደቡብ አፍሪካ መንግስት በበኩሉ በቂ የጸጥታ ኃይል አሰማርቻለሁ ሲል መግለጫ ወጥቶ ነበር። ዛሬ አልጀዚራ ባወጣው ዘገባ ከተለያዩ አገራት ተጉዘው ዜጎችን ወደ ሀገራቸው ለመመለስ የተላኩ በርካታ አውቶቡሶች በደቡብ አፍሪካ ሰልፍ ይዘው እየተጠባበቁ ነው ብሏል። ላለፉት ሳምንታት ባህላዊ መሳሪያዎችን የታጠቁ ቡድኖች በደቡብ አፍሪካ ጎዳናዎች ላይ በመዛወር ህጋዊ ፍቃድ የሌላቸው ስደተኞች እስከ ሰኔ 30 ድረስ ሀገሪቱን ለቀው እንዲወጡ በማስገደድ ላይ ናቸው። ቡድኖቹ በአገሪቱ እየተስፋፋ ላለው የሥራ አጥነትና ከፍተኛ የወንጀል መጠን የውጭ ሀገር ዜጎችን ተጠያቂ ያደርጋሉ። ባለፈው ግንቦት ወር ብቻ በተፈጸሙ የዚህ አይነት የተቀናጁ ጥቃቶች 5 የሞዛምቢክ ዜጎች ተገድለዋል። በጎዳናዎችና በንግድ መደብሮች ላይ የሚፈጸሙ አካላዊ ጥቃቶችና ዘረፋዎች አሁንም እንደቀጠሉ ናቸው። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ከዚህ ቀደም በጉዳዩ ላይ በሰጡት መግለጫም መንግስታቸው አገሪቱን ለማረጋጋት አስፈላጊውን እርምጃ ሁሉ እንደሚወስድ አስታውቀው የነበረ ቢሆንም ሁኔታው ሊረግብ አልቻለም። ፕሬዚዳንቱ አገሪቱን ለማተራመስ የሚደረግን ሙከራ በፍጹም አንታገስም፣ ሁከት በሚፈጥሩ አካላት ላይም እርምጃ ይወስዳል ቢሉም አቅም የፈጠሩት ጽንፈኞቹ በአቋማቸው እንደጸኑ ይገኛል። የደቡብ አፍሪካ መንግስት ነገ ይደረጋል ተብሎ በሚጠበቀው የተቃውሞ ሰልፍ ሊነሳ የሚችለውን ሁከት ለመክታት ተጨማሪ የፖሊስ እንዲሁም የወታደራዊ ኃይል በተለያዩ ስልታዊ ቦታዎች ላይ ማሰማራቱም ተገልጿል። በደቡብ አፍሪካ እየተፈጸመ ያለውን ጥቃት ተከትሎ አገራት ዜጎቻቸውን እያስወጡ ቢሆንም የኢትዮጵያ መንግስት ግን ጭንቅ ውስጥ ያሉ ዜጎቹን ረስተዋል። በዚህ ጉዳይ ግልጽ አቋም እንኳን ማንጸባረቅ ያልቻለው የብልጽግናው መንግስት የዜጎችን የድረሱልኝ ጥሪ ሊሰማና ትኩረት ሊሰጥ አልቻለም። በእርግጥ በርስ በርስ ጦርነት የራሱንም ዜጎች እየገደለ የሚገኘው ስርዓት በውጭ ሀገር የሚኖሩ ኢትዮጵያን ጉዳይ ከቶንም ሊገደው ሊያሳስበው አይችልም ሲሉም በቦታው የሚገኙ ስደተኞች ተቃውሞ እያቀረቡ ይገኛሉ። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰቦች ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።